ብቻን ትጨነቃለህ? ፋየው እስኪ በፈጠሩ ተውኝ። እሺ በቃ ተውሃለሁ። ፋየው ብሄድ ይሻለኛል መሰለኝ። እሺ በቃ ይቅርታ አድርግልኝ። ከአሁን ወዲያ አልጨቀጭቅህም። ፋየው እኔ ሁሉም ነገር አስጠልቶኛል። ምንም ነገር ማውራት አልፈልግም። እንግዲህ እሺ ካልክ ግን ያንዬና ስትፈልግህ ነበር። ምን ይሁን ብላ ነው የምትፈልገኝ? ያው እንግዲህ ስለ ወርቁ ልትጠይቅህ ነዋ። ወርቁን አገኘች? ምን ትፈልጋለች? ከሴትዮዋ ጋር ተባብረ የሰረክ መስሏታል። የቷ ሴት? እቺ ባዩሽ ተብዬው ናታ። እሷ በባለፈው ክፍላችን ደመከልብ በክፍል 9 የምታፈቅራትን ሴት ያመጣችውን እኔን አፍቅራ ነው ልበል? እንዴት እንደዛ ይባላል? አለመናገሬም በስሜቱ መቀለድ መሰለኝ። ብነግረው ጓደኝነታችንን እንዳያበላሸው ፈራሁ ብሎ ነበር ያቆምኩት። ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ ውድ ቻናል የዩቲዩብ ቤተሰቦች ሰላማችሁ በዘት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ዛሬ ይዤላችሁት የመጣሁት በክፍል 10 ደመከልብ የተሰኘው ትረካችን እነሆ። ወሬና ጥያቄዋ በሙሉ ስለ አንተ ነዋ አለኝ። አዎ ያው የቢዝነስ ሴቶች ላይ መጠንቀቅ አለብህ አልኩት። እንዴት አለኝ። በገንዘብ ብቻ ነው የሚያምኑት። የፍቅረኛ ጓደኛ እንኳን ቢያስቡ በገንዘብና በዝና የሚመጥናቸው ነው የሚፈልጉት። ፍቅር አያውቁም አልኩት። እስኪ እናያለን፣ እሷ ግን እንደዚህ አትመስልም አለኝ። እናያለን አልኩት። ከአንድ አመት በኋላ በዚህ ሁኔታ 1 አመት ቆየን። ከፊዮሪ ጋራ ከሚባለው በላይ ተባብተን ሳንተያይ ውለን አናቅም። ፌበንም እኔ ጋር ተቀጥራ እንደ በፊቱ እየሰራች ነው። ስለዛ ርዕስ ግን ደግመን አንስተን አናቅም። ክርስቲያንም ዮኒ ከሚሰራበት ካምፓኒ ጋር እንድትሰራ አፈራረማት። እየሰሩ ነው። ፊዮሪ ቤት ማደር ሲደብራት አንዳንዴ ከኔ ጋር እየመጣች ታድራለች። ሲደብረኝ ከኔ ጋር ነች፣ ሲደብራት ከሷ ጋር ነኝ። ምንም የምትደብቀኝ ነገር የለም። በዚህ ምክንያት ከዮኒ ጋራ ጊዜ እያጣበብን ነው የምንገናኘው። ቤት የማያድርበት ቀን አለ። ዛሬ የፊዮሪ ልደት ነው። በጠዋት ከእንቅልፌ የተነሳው ስልኬ ላይ 6 ሚስ ኮል አገኘው። ሁሉም ዮኒ ነው። መልሼ ደወልኩለት። አንተ እስካሁን ተኝተሃል አለኝ። አረ ተነስቻለሁ። ምን ነው ትለኛለህ እንዴ? እንደውም ማውራት አለብን። ወደ ቤት እየመጣሁ ነው። ሰፈር ደርሻለሁ። አልወጣህም እንዴ አለኝ። አዎ ስለው ስልኩን ዘጋውና ትንሽ ቆይተን ክላስ ሰማሁ። ዘበኛ ከፍቶለት ገባ። እንደገባ ሰላም ሳይለኝ ማውራቱን ቀጠለ። ዛሬ ነው ቀኑ፣ ዛሬ እንዲያልፍልህ አለኝ። ምኑ አልኩት። እንደምታፈቅራት ንገራት። ከዛሬ የተሻለ ቀን የለም አልኩት ደንግጬ። አዎ ዛሬ ልደቷን ለብቻችሁ አክብሩ፣ ከዛ ዛሬ ነገራት ሁሉንም አለኝ። ጥሩ ሀሳብ ነው ግን አልኩት። ግን ምን አለኝ መልሶ። እኔ እንጃ ፈራው መሰለኝ አልኩት። እሱማ ወጉ ነው። በጣም ተቀራርባችኋል እኮ፣ በጣም ተወድሃለች። ከዚህ የተሻለ ቀን የለም። ከተዋወቃችሁ ከ1 አመት በላይ ሆኗችኋል። ምን ትፈልጋለህ? እንደውም በጣም ዘገየህ። እስከ መቼ እንደዚህ ትቀጥላላችሁ? አውሩበት በቃ አለኝ። ሳስበው ልክ ነው። ከዚህ የተሻለ ቀን የለም። ካመንኩበት ደቂቃ ጀምሮ እንዴት እንደምነግራት ጨነቀኝ። በል አሁን ደውልና ለማታ ልታወራት እንደምትፈልግ ነገር እንዳለ ነግረህ ቀድመ ፕሮግራም አስይዛታለኝ። እሺ ብዬው ደወልኩላት። ወይና ኦዴ አለችኝ። ደህና አደርሽ ወይዘሪት አልኳት። ደህና ይመስገን አቶ አለችኝ። መቃለድ የተለመደ ስራችን ሆኗል። በተለይ ወይዘሪትና አቶ ከሆነ ጊዜ በኋላ ከአፋችን የማትጠፋ ነቆራ ነች። ማታ ፕሮግራም አለኝ አልኳት። አለሽ አልኳት። የለኝም አንተስ አለችኝ። የለኝም። ከሌለሽ ፕሮግራም
ያዥልኝ፣ ለአወራሽ የምፈልገው ነገር አለ አልኳት። እሺ እኔም ለአወራህ የምፈልገው ነገር አለ፣ ለእኔም ያዝልኝ አለችኝ። ወሳኝ ነው አልኳት ለመቀለድ። በጣም አለችኝ ኮስተር ብላ። እሺ እቴጌ አልኳት። ሂድ ብላ ሳቀች። ሰላም ወይልኝ አልኳት። አሜን አለችኝ። ለአወራህ የምፈልገው ነገር አለኝ እኮ ለአወራህ የምፈልገው ነገር አለ አለችኝ እኮ አልኩት። በለው ዛሬ የታምረኛ ቀን እንደሚሆን ጥርጥር የለኝም አለኝ። በፍጹም እንዳትጠራጠር አልኩት። የዛሬው ቀን ከመቼውም በላይ ልዩ የሚያደርገው ልዩ ነገር አለ። ቀኑ እስከሚመሽ አልደርሳለኝ። አንድ ሆቴል ቴራስ ላይ ሙሉ ዲኮር ከዮኒ ጋር ስንሰራ ዋልን። አይመሽ የለመሽ ቦታው ከመብራቱ ዲኮር ጋራ ምድራዊ ገነት ነበር የሚመስለው። ከዮኒ ጋራ ቤት ሂጄ ሻወር ከወሰድኩ በኋላ ልብሴን ቀይሬ ዘንጬ ተመልሼ ወጣሁ። ፊዮሪን ከመስሪያ ቤት ፒክ ላደርጋት ስሄድ ቢሮዋ የምትሰቅለው ወጥተዋል። የተደፋ መጠጥ፣ የኬክ ክሬም ምናምን የሌለው ነገር የለም። ፊዮሪ ብቻዋን ነች። ለማስዳት እየሞከረች ነው። ምንድን ነው አልኳት። ና ወደ መጣህ እንዴ አለችና አቀፈችኝ። ሰርፕራይዝ አርገውኝ እኮ ብታይ ከሰዓት ምንም ሳንሰራ ነው የዋል ነው አለችኝ። አሃ እኔ አልጠራም አልኳት። አንተማ እንዳታወራኝ ደውለህ እንኳን መልካም ልደት ሳትለኝ አለችኝ። መቼ ነገርሽኝ አልኳት። ውይ ለካ አልነገርኩህም፣ ግን የራስህ ጥፋት ነው። እስከ ዛሬ ስንት ነገር ስትጠይቀኝ ለምንን አልጠየከኝም አለችኝ። ምን አውቃለሁ ብለሽ አልኳት። ትቀጣለህ አለችኝ። የፈለገውን አልኳት። ቢኒ ቢያከብርልኝ እኮ በቃ አልፎልኝ ነበር አለችኝ። ቢኒ አልኳት። አዎ እሱ እኮ ነው ያከበረልኝ፣ የመስሪያ ቤቱ ልጆችን ጋብዞ አለችኝ። ቢኒያም እንደሚያፈቅራት እርግጠኛ በሆንም ፌቨን ጠይቋት አይሆንም ብላ ልቡን ከሰበረችው በኋላ ግን ስራው ሁሉ ከሴቶች ጋር መዋልና ሴቶችን መጉዳት እንደሆነ አውቃለሁ። በዚያው ልክ ፊዮሪ የእሱን ስም ማንሳቷ ረብሾኛል። ግን ደግሞ ሳስበው የስራ ፓርትነሯ ነው። ስለዚህ ምንም ማለት አይደለም። ታዲያ ጽዳቶቹ አያጸዱትም አልኳት። እሱማ አጽድተዋል፣ ይሄ የኛ ፕሮግራም ቆሻሻ ነው አለችኝ። ለሰራተኞቿ ሳይቀር የሚራራ ልብ ያላት ሴት፣ ያውም ዝቅ ብላ የእነሱን ስራ እስከ መስራት ድረስ ዋው አልኩ በሆዴ። አብሬያ ሳጸዳ ከቆየ በኋላ በእኔ መኪና ወደ ሆቴሉ ሄድን። እንዴት ነው ደግሞ አምሮብሃል ዛሬ አለችኝ። አረ አማረበኝ በጣም። በሰላም ነው አለችኝ። አዎ አልካት። ልታገባ ነው እንዴ ሳልሰማ አለችኝ። ላገባ እንዴ አልኳት። እኔን ለማንጭለህ አለችኝ። የተለመደ ቀልዷ ስለነበረ አላስገረመኝም እኮ አልኳት። ሆቴሉ ስንደርስ በኮሪባቴ አይኗ አስሬ ቴራሱ ላይ ስንደርስ አረ ምንድነው ልተፈው ነው አለችኝ። ቆይ ተረጋጊ አልኳትና ትንሽ ቆይቼ አይኗን ፈታሁላት። እንዳየችው ጮሃ አንገቴ ላይ ተጠመጠመች። ከሳ በላይ ነው ደስ ያለኝ። ከምንም በላይ በእኔ ምክንያት የተጎዳው ፊዮሪን አክሜ የፊቷን ነፃና ደስታዋን ፊዮሪ በመመለስ መቻሌ በጣም አስደስቶኛል። እኔ አላምንም። ምንድነው አለችኝ። የምታየው ነው። መልካም ልደት የኔ ቆንጆ አልኳት። አመሰግናለሁ ብላ ድጋሜ እንባዋ እየመጣ አቀፈችኝ። ብቻዬን አልቆርስም ብላ አብረን ቆረስን። የነበረው ሁኔታ ቪዲዮ እና ፎቶግራፊ የሚያነሳልን ፎቶግራፈር ቀጥሬ ስለነበረ እስከ ራት ፕሮግራማችን ድረስ ፎቶ ስናነሳና ስንቀረጽ ቆይተን በአዳራሻችን እንዳያመልጠን የሁለታችንን ቢዝነስ ካርድ ሰጥቼ ሸኘሁት። ራት አዘን እየበላን ማውራት ጀመረች። ናኦዴ እውነት ምን እንደምልህ አላቅም። ካላወቅሽ ዝም ማለት ነው አልኳት ፈገግ ብላ። እንዴት አወቅከው ግን ቀኑን አለችኝ። እውነት ለመናገር አይደለም አብራኝ ሆና አጠገቤ ባልነበረቻቸው አመታት እንኳን አንድም ቀን ረስቸው አላውቅም። እንዴት አላውቀውም አልኳት። ነግሬህ አላውቅም አለችኝ። ወፏ ነግራኝ ነው አልኳት። ይሁንልህ ናኦዴ ግን በጣም ነው የማመሰግነው።
ህይወቴ ላይ ትልቅ ቦታ ያለ ሰው ነህ። እውነት ነው። ዝም ብሎ መቀለጃችን አታስበው። አዲስ ማንነት ያኖረኝ በአንተ ምክንያት ነው። ምን እንደምልህ አላቅም አለች በድጋሚ። ካላወቅሽ ዝም በያ አልኳት ደግሜ። ሄድ ብላ ሳቀች። እሺ ለምንድን ነው የተፈለግኩት አለቃ አለችኝ በእልልታ ጨርሳ አፏን በሶፍት እየጠራረገች ገና ለመጀመር ሳስበው ምግቡ በቃ አለኝ። ያንቺ ቅደም አልኳት። ከሷ እንዲመጣ ብዬ ነው። አንተ ነህ እኮ የቀጠርከኝ፣ ስለዚህ አንተ ጀምር አለችኝ። ለመምራት ሞከርኩ ግን አፌ ተሳሰረብኝ። እኔ በልቼ እስክጨርስ አንቺ ጀምር ያልኳት። ናኦዴ ፍቅር ይዞኛል አለችኝ። እውነት አልኳት ሹካዬን በድንጋጤ አስቀምጬ። እንዴ ብላ እንጂ አለችኝ። ልቤ በደስታ ዘሎ ሊወጣ ምንም አልቀረውም። እሺ ብያት አንዴ በደንብ ጎርሼ አስቀመጥኩት። የምሬ ነው ናኦድ፣ እንዴት እንደሆነ አላቅም ግን ቢኒን አፍቅሬዋለሁ አለችኝ። አልኳት። አዎ ናኦድ ታውቃለህ፣ እልህ ነበር የሚመስለኝ ግን ከጊዜ የእሱ መልካምነት በቃ ሁሉ ነገሩ አሸነፈኝ። በህይወቴ በፍቅር ደግሜ ወድቃለሁ ብዬ አስቤ አላቅም ነበር፣ ግን በቃ ጊዜ የማይሰራው ነገር የለም። ቃል ባስገባኸኝ መሰረት የፍቅር ህይወት ለመጀመር ወስኛለሁ አለችኝ፣ ፊቷ በፈገግታ እያበራ። ምን ማለት እንዳለብኝ ግራ ገባኝ። ይህንን ማመን አልቻልኩም አልኳት ፈገግ እያልኩ። እመን ጓደኛዬ እመን አለችኝ በጣም ደስ እያላት። ደስ ይላል። እሱ ስላንቺ ምን አይነት ስሜት አለው አልኳት። ምንም አላቅም፣ ጓደኛሞች እንደሆነ ብቻ ነው የማውቀው አለችኝ። ምን ልታደርጊ ያሰብሽ ታዲያ አልኳት። አላውቅም፣ ግራ ገብቶኛል ናኦዴ፣ እንዴት ላድርግ አለችኝ። እስኪ እናስብበታለን፣ መላ አይጠፋም፣ አንቺ አትጨናነቂ ብዬ ትከሻዋን መታ ካደረግኩ በኋላ ፊቴ የተቀደደው ውስኪ በአንድ የትንፋሽ ግጥም አደረኩት። ግን እሱም ከሰማው ዜና በላይ ሊጎመዝ